ሰላም እንዴት ናችሁ? ዳናይት ነኝ። ሰዓቱ የሃሽታግ ታይም ነው። የሰው ልጅ ወደ አፉ የሚያስገባውን ወይም ደግሞ የሚበላውን ይመስላል ይባላል። ለሰው ልጆች መሰረታዊ ከሆኑ ፍላጎቶች መካከል አንዱ የሆነው ምግብ ለውስጥ ጤንነታችንና ለውጭ ገጽታችን ከፍተኛ የሆነ አስተዋጽኦ እንደሚያደርግ ሁልጊዜ የምንሰማው ነገር ነው። ታዲያ በዛሬ ሃሽታግ ታይም ፕሮግራም የምናወራው በምንመገበው ምግብ ወይም ደግሞ በምንጠጣው ውሃ ሊሆን ይችላል ወደ ሰውነታችን ውስጥ የምናስገባቸው ንጥረ ነገሮች ለሰውነታችን ወይም ደግሞ ለጤናችን ምን አይነት ጥቅም እንዳላቸው አብረን እናያለን። አብራችሁን ቆዩ። ጤናማ አመጋገብ በአጠቃላይ ጤናማ አኗኗርን ከመምረጥ ጋር ይያያዛል። ጤናማ አመጋገብ መመገብ፣ የአካል እንቅስቃሴ ማድረግ እንዲሁም ደግሞ በተቻለ መጠን ከሱስ ነፃ መሆን፣ የውጭ አካላችን ንጽህና መጠበቅ የመሳሰሉት ከጤናማ የአኗኗር ሁኔታ ጋር ወይም ደግሞ የአኗኗር ዘይቤ ጋር ይያያዛሉ ማለት ነው። የሕክምና ባለሙያዎች እንደሚናገሩት ከሆነ የሰው ልጆች ከመታመማቸው በፊት ጤናማ የሆነ አመጋገብን መመገባቸው ለጤናቸው በጣም ከፍተኛ አስተዋጽኦ እንደሚያደርግና ከዛ አልፎ ደግሞ ከታመሙ በኋላ ከመድኃኒት በተጨማሪ የተመጣጠኑ ምግቦችን ጤናማ ያመጋገብ ዘዴዎችን መጠቀም ለጤናችን በጣም አሪፍ እንደሆነ ይናገራሉ ማለት ነው። ለምሳሌ ያክል ብናይ በተለይ ከጥቂት ዓመታት ወዲህ ለሰውነት እንዲሁም ለጤና ትልቅ ጥቅም እንዳለው እየታመነበት የመጣው ሞሪንጋ ወይም በሀገራችን አጠራር ሽፈራው አንዱ ነው። ይህ ተክል በቀደሙት ጊዜያት በህንድና ፓኪስታን የተለያዩ በሽታዎችን ማለትም እንደ የስኳር በሽታ፣ የልብ በሽታ፣ የደም ማነስና የጉበት በሽታዎች እንዲሁም የቆዳና የጨጓራ በሽታዎችን ለመከላከል ይጠቀሙበት እንደነበረ አንዳንድ ጽሑፎች ያስረዳሉ። ለዚህ መነሻው ሞሪንጋ በውስጡ እንደ ቫይታሚን ኤ፣ ሲ፣ ኢ የመሳሰሉት ቫይታሚኖች፣ አሚኖ አሲድ፣ ካልሲየም፣ ፖታሲየም፣ ፕሮቲን እና የተለያዩ ሚነራሎችን በያዙ ነው። የሞሪንጋ ቅጠል በደም ውስጥ የሚገኘውን የስኳርና የኮሌስትሮል መጠን የመቀነስና የግሉኮስ መጠንን የመቆጣጠር ባህሪ ስላለው ለስኳር ህመምተኞችም ይመከራል። ከዚህ በተጨማሪ ሞሪንጋ በውስጡ ፖሊፌኖልስ የተባለ ንጥረ ነገር ስላለው ጉበትን ከሚያበላሹ የተለያዩ ንጥረ ነገሮች በመጠበቅና በጉበት ውስጥ የሚኖረውን የፕሮቲን መጠን በመጨመር የጉበት በሽታን ይከላከላል። ከዚህ በተጨማሪ ሞሪንጋ አንቲባክቴሪያና አንቲፈንገስ ንጥረ ነገሮችን ስለያዘ በቆዳ ላይ በፈንገስና በባክቴሪያ ምክንያት የሚከሰቱ ህመሞችን የመከላከል ብቃት አለው። በሞሪንጋ ቅጠሎች፣ ግንድ እንዲሁም ዘር ውስጥ የሚገኙ ንጥረ ነገሮች በአደጋ ጊዜ የሚከሰት የደም መፍሰስ እንዲቀንስ እንዲሁም ቁስሉ ቶሎ እንዲድን የማድረግ ባህሪም አላቸው። ሌላው ደግሞ እንዲሁ በቀላሉ የምናገኛቸው ነገር ግን ለጤና ካላቸው ጥቅም ይልቅ ለማጣፈጫነት የምንጠቀምባቸው እንደ ነጭ ሽንኩርት ያሉ ቅመሞች ለጤናችን ይህ ነው የማይባል ጥቅም አላቸው። ነጭ ሽንኩርት በውስጡ አንቲባክቴሪያና አንቲቫይራል ንጥረ ነገሮችን የያዘ ስለሆነ ሰውነታችንን ከባክቴሪያና ከቫይረስ የመከላከል አቅሙ ከፍተኛ ነው። ከዚህ በተጨማሪም እንደ ኢኮላ ያሉ ባክቴሪያዎችን ስለሚገድል ሰውነታችን በምግብ መመረዝ እንዳይጠቃ ይከላከላል። ከዚህ በተጨማሪም የሰውነት ሜታቦሊዝም ማለትም ምግብ የሚቃጠልበትና ወደ ኃይል የሚቀየርበትን ሂደት ያሻሽላል። እንዲሁም የጥርስ ህመም ላለባቸው ሰዎች በውስጡ የሚገኘው አንቲባክቴሪያ የጥርስ ህመማቸው እንዲቀንስ ይረዳል። ነጭ ሽንኩርት በሰውነታችን የስብ ክምችት ሂደትን ስለሚቀንስ ክብደት ለመቀነስም ከፍተኛ አስተዋጽኦ ያደርጋል። እንዲሁም በቆዳ ላይ በፈንገስ አማካኝነት የሚከሰቱ አንዳንድ ኢንፌክሽኖችን ለማከም ይረዳል። ነጭ ሽንኩርት ውስጥ ያሉ ንጥረ ነገሮች የኢንሱሊን ምርት እንዲጨምር ስለሚረዱ ለስኳር ህመምተኞች በሰውነት ውስጥ ያለ የስኳር መጠንን ለመቆጣጠር ይረዳል። ማንኛውንም አይነት ፍራፍሬና አትክልት መመገብ ለጤናችን በጣም ብዙ ጥቅሞች እንዳሉት ግልጽ ነው። ከዚህ በተለየ መልኩ ደግሞ በጣም ጥቅም ያለው ፍራፍሬ አንዱ አቮካዶ ነው። አቮካዶ በውስጡ በያዘው ከፍተኛ መጠን ያለው ፖታሲየም እና ማግኒዚየም አማካኝነት ከፍተኛ የደም ግፊትን ለመቆጣጠር ይረዳል። ከዚህ በተጨማሪም በውስጡ ቫይታሚን ሲ እና ቫይታሚን ኢ ስለያዘ ሰውነታችንን ከጉበት በሽታ ለመከላከልም ያግዘናል። አቮካዶ ውስጥ ያሉ ንጥረ ነገሮች ሰውነታችን በካንሰር በተለይም ደግሞ በጡት ካንሰር የመያዝ እድልን እንደሚቀንሱ አንዳንድ ጽሑፎች ያስረዳሉ። ምናልባትም አቮካዶ የራሱ ቅባት ስላለው አብዛኞቻችን ክብደት ለመቀነስ የሚረዳን ላይመስለን ይችላል። በአንጻሩ ግን አቮካዶ ከተመገብን በኋላ የጠገብን መስሎ ስለሚሰማን ተጨማሪ ምግብ እንዳንመገብ በማድረግ ክብደታችንን እንድንቆጣጠር ይረዳናል። ከዚህም በተጨማሪ በአቮካዶ ውስጥ የሚገኙ በርካታ ንጥረ ነገሮች ሰውነታችን በሽታ የመከላከል አቅሙ እንዲጨምር ይረዱታል። ይህ የፍራፍሬ አይነት በቫይታሚን ኤ እና ዲ የበለጸገ በመሆኑ በእርጅና ምክንያት ቆዳችን ቶሎ እንዳይሸበሸብና ያማረ ቆዳ እንዲኖረን ይረዳናል። ውሃን መጠጣት ጥምን ከማስታገስ በተጨማሪ እጅግ ብዙ ጥቅም እንዳለው በተደጋጋሚ የምንሰማው ነገር ነው። በተለይ ደግሞ ከከርሰ ምድር የሚገኘው ውሃ በማዕድናት
ወይም በሚነራሎች የበለጸገ ስለሆነ በውስጡ ያሉት ንጥረ ነገሮች ለሰውነታችን ይህ ነው የማይባል ጥቅሞችን ይሰጠናል ማለት ነው። የማዕድን ውሃ ወይም የከርሰ ምድር ውሃ በተፈጥሮ ካርቦኔትድ ማለትም ጋዝ ያለው ወይም ደግሞ የሌለው ሊሆን ይችላል። የከርሰ ምድር ውሃን ከተለያዩ ምንጮች የሚገኙ የከርሰ ምድር ውሃዎችን አሽጎ ገበያ ላይ ማዋል የተለመደ ነገር ነው። እሱ ወደ በኋላ ላይ እንመለስበታለን። አሁን ግን ውሃ በውስጡ የያዙትን ንጥረ ነገሮች ለምሳሌ ማግኒዚየምን ብናይ አብዛኛው በተፈጥሮ የሚገኝ የከርሰ ምድር ውሃ በካልሲየም የበለጸገ ነው። ማግኒዚየም ደግሞ ለሰውነታችን በሽታ የመከላከል አቅሙን ያግዛል። ጡንቻዎቻችን እንዲዝናኑ ይረዳል። እንዲሁም ከፍተኛ የደም ግፊት ላለባቸው ሰዎች ደግሞ ግፊታቸውን ለመቆጣጠር ያግዛቸዋል። ማግኒዚየምን በውሃ ብቻ ሳይሆን በተለያዩ መልኩ ሰውነታችን ሊያገኘው ይችላል። ታዲያ ማግኒዚየም ለሰውነታችን ካለው በርካታ ጥቅሞች መካከል የድካም ስሜት የሚሰማን ከሆነ ማግኒዚየም የያዘ ምግብ ወይም ውሃ ስንጠቀም የሰውነታችንን ጉልበት ለመመለስ ይረዳናል። እንዲሁም እንቅልፍ አልወስድ ለሚላቸውና ለሚቸገሩ ሰዎች ማግኒዚየም ጥሩ እንቅልፍን እንዲተኙ ያግዛቸዋል። ማግኒዚየም የሰውነታችንን ነርቨስ ሲስተም ስለሚያረጋጋ በተለይ የጭንቀት ስሜት በሚሰማን ጊዜ በማግኒዚየም የበለጸገ ምግብን መመገብ ወይም በውሃ መልክ መውሰድ የጭንቀት ስሜታችንን ለማረጋጋት ያግዘናል። ማግኒዚየም ሰውነታችን ሌሎች ንጥረ ነገሮችን እንዲወስድ ያግዛል። ለምሳሌ አጥንታችን እንዲጠናከር ካልሲየም እጅግ ያግዘናል። ሰውነታችን ከምንመገበው ምግብ የሚያገኘውን ካልሲየም በደንብ እንዲመጥ ማግኒዚየምን አብረን ብንወስድ ይመከራል። ከከርሰ ምድር የሚገኝና በማዕድናት የበለጸገ ውሃ በአብዛኛው ጊዜ ምንም አይነት ማዕድን ሳይጨመርበት በተፈጥሮ እዛው ከነ ማዕድናቱ ነው ከመሬት የሚወጣው ማለት ነው። ከዛ በኋላ ግን ከወጣ በኋላ ለታሽጎ ለገበያ ለማዋል የተለያዩ የማጣራት ሂደቶችን ካለፈ በኋላ ነው የሚሸጠው ማለት ነው። የከርሰ ምድር ውሃ እንግዲህ ከያዙት ንጥረ ነገሮች መካከል አንዱ አይረን ነው። አይረን ሰውነታችን ሂሞግሎቢንን እንዲያዳብር ይረዳዋል። ሂሞግሎቢን ደግሞ ኦክሲጅን በሰውነታችን ውስጥ እንዲዘዋወር ይረዳል። አይረንን በውስጡ የያዘ ምግብን መመገብ ወይም አይረንን በውሃ መልክ መውሰድ በአይረን እጥረት ምክንያት የሚከሰትን የደም ማነስ ለማከም ያግዛል። ከዚህም በተጨማሪ አይረን ሰውነታችን በሽታ የመቋቋም ኃይሉ እንዲጨምር ይረዳዋል። ከሌሎቹ ማዕድናት በተለየ አይረን ለሰውነታችን እጅግ አስፈላጊ የሚሆነው ኦክሲጅንን ከአንድ ሴል ወደ ሌላ ሴል ለማጓጓዝ ስለሚያገለግል ነው። የአይረን እጥረት በደማቸው ውስጥ ያለባቸው ሰዎች የድካም ስሜት ይሰማቸዋል። የልብ ምታቸው ይጨምራል። ሐሳብን የመሰብሰብና የማስተዋል ችግርን ሊያስከትል ይችላል። ይህ ማለት እነዚህ ምልክቶች ከታዩ የአይረን እጥረት ስላለብን ብቻ ነው ማለት ሳይሆን የአይረን እጥረት አንዱ ምክንያት ሊሆን ይችላል ለማለት ነው። በቀላሉ በአይረን የበለጸጉ እንደ የዱባ ፍሬ፣ ጉበት፣ የተለያዩ የአሳ አይነቶች፣ ቲማቲም፣ ሐብሐብ፣ ቴምር የመሳሰሉትን ምግባችን ውስጥ በማካተት በአይረን እጥረት የሚመጡ በሽታዎችን ማከም አለም እንዳይከሰቱ መከላከል እንችላለን። በነገራችን ላይ የጤናማ የሆነ አኗኗርን የምንኖረው ጤናማ የሆነ አመጋገብን ብቻ በመመገብ አይደለም። ለምሳሌ የአካል ብቃት እንቅስቃሴ ማድረግ፣ በቂ እንቅልፍ መተኛት፣ በተቻለ መጠን ከሱስ ነፃ መሆን፣ የውጪ አካላችንን ወይም ደግሞ የውጪ ገጽታችንን ንጽህናችንን በመጠበቅ ነው ማለት ነው። ሰውነታችን በቂ እንቅልፍ የማያገኝ ከሆነ ከመጠን ላለፈ ውፍረት ሊያጋልጠን እንደሚችል አንዳንድ ጥናቶች ያስረዳሉ። ሌላው ደግሞ ሰውነታችን በቂ ረፍት ካላገኘ በሽታ የመከላከል አቅሙ እንደሚቀንስም ይነገራል። በቅርቡ የተሰሩ ጥናቶች እንደሚያሳዩት በቀን ከ7 ሰዓት በታች የሚተኙ ሰዎች በቂ ረፍት ከሚያደርጉ ሰዎች ጋር ሲነጻጸሩ በበሽታ የመጠቃት አቅማቸው በ3 እጥፍ ይጨምራል። ከዚህም በተጨማሪ በቅርቡ በስዊዘርላንድ ዩኒቨርሲቲ የተደረገ አንድ ጥናት በቂ እንቅልፍ መተኛት አዲስ ነገር የመማር አቅማችንን ይጨምራል። በቂ ረፍት ማድረግ ጭንቅላታችን የድብርት ስሜት እንዳይሰማውም ይረዳል። ሌላ ጥናት እንደሚያስረዳው በቂ እንቅልፍ ማግኘት የስፖርተኞችን ብቃት ይጨምራል። በቅርጫት ኳስ ተጫዋቾች ላይ የተደረገው ጥናት በቂ እንቅልፍ ያገኙ ተጫዋቾች በጨዋታ ላይ ያላቸው ፍጥነትና ብቃት ጨምሮ ተገኝቷል። ስለዚህ በቂ ረፍት ማግኘት በስራችንም ሆነ ከሰው ጋር ባለን ግንኙነት ላይ ትልቅ አስተዋጽኦ ያደርጋል ማለት ነው። ከዚህ በተጨማሪም ደግሞ አንድ ነገር በተደጋጋሚ ስናደርገው ልምድ ይሆንና ሱስ ይሆናል ማለት ነው። ስለዚህ ጥሩ ሱሶችን እያዳበርን መጥፎ የሆኑ ሱሶችን ደግሞ በማስቀረት ጤናማ የሆነ አኗኗርን መኖር እንችላለን ማለት ነው። የአልኮል መጠጥ ሱሰኛ የሆነ ሰው አይምሮ ስለሚዛባ ባህሪው ተቀይሮ በትክክል ማሰብና መንቀሳቀስ ይሳነዋል። በተለይ ከ20 ዓመት በታች የሆኑ ወጣቶች የአልኮል ሱሰኛ በሚሆኑበት ወቅት አይምሮአቸው እድገቱን ገና ስላልጨረሰ በአይምሮአቸው ውስጥ የሚገኙትን ኒውሮኖች የበለጠ እየተወሳሰቡ ይሄዳሉ። በዚህ ጊዜ አልኮል መጠጥ ሲያበዙ የአይምሮአቸው ሴሎች እየገደሉ ስለሚሄዱ የአይምሮ የእድገት ሂደትን እያቃወሱ ይሄዳሉ።